طول ወደ ሙሴ ዘመን ይወስዳልና አን በኒ እስራኤል ሰአሉ ሙሳ هل يصلي ربك ጌታ ይጸልያል ብለው ይጠይቁታል። ከዛ ጌታ ይጠራና በኒ እስራኤል ጠየቁ ሆይ ይጸልያል ብለው ይላል። ኢብን ከቲር ነው የሚለው 356 ሲፈስር ማለት ነው። ከዛ ምን ይለዋል? ኢነማ አና ወመላኢከቲ እኔና መላእክቶቼ እንጸልያለን። ኢነማ አና ኡሰሊ እንደውም በጣም ይገርመኛ የአረበኛው ወርዱ ኢነማ አና ኡሰሊ እኔ እጸልያለሁ ወመላኢከቲ መላእክቶቼ አላ አንቢያኢ በነቢያቶች ላይ ወሩሱሊ በመልእክተኞች ላይ እጸልይ ኢነማ አና ብሎ ነጥሎ ነው ራሱ እሱን ከመላእክት ጋር ኢነማ አና ኡሰሊ ወመላኢከቲ እኔ እጸልያለሁ መላእክቶችም ብሎ ነው የሚጨምረው ማለት እሱም በነጠላ እንደሚጸልይ ጸሎቱ ራሱ ጸልይ እንደሆነ ነው የሚያመጣው ማለት ነው። እኔ እጸልያለሁ መላእክቶችን በነቢያትና በመልእክተኞች ላይ ይጸልያል ነው እኮ በቃ ድርጊቱን እኮ ነው እየነገረሻለሁ። የተራ ወርድ ሳይሆን ጀስት እሱ ያደርገዋል ነው በስራ እየገለጸው ነው። ይጸልያል ሰው ይወራል ማን ነው አላህ ራሱ ይጸልያል በቃ አለቀ። ይጸልያል ከተባለ ይጸልያል ነው። ስትጸልይ ደግሞ ስግደት አለ፣ በዛ መካከል መንበርከክ አለ፣ እንደገና ደግሞ ማልቀስ አለ፣ መለፍለፍ አለ። ኢነ ረህመቲ ሰበቀት ገዘቢ ቁጤ ምህረቴ ቁጤን ቀደመች ብሎ እንደሚጮህ ማለት ነው። ለምሳሌ 356 ላይ አንድ ሙግት ላይ አንሳልሽ ኢነ አላህ ወመላኢከቱሁ ዩሰሉነ ዐለ ነቢ አላህና መላእክቱ በነቢዩ ይጸልያሉ። ያ አዩሃ الذين آمنوا እናንተ ያመናችሁ ይሰሉ በሱ ላይ ሰሉ ዐለይሂ ወሰለሙ ተስሊማ ጸልዩ በሱ ላይ ጸልዩ ማለት ምን ማለት ነው? አሁን አላህና መላእክቱ በነቢዩ ላይ ይጸልያሉ። ከዛ ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ ሰሉ ዐለይሂ ወሰለሙ ተስሊማ በሱ ላይ ጸልዩ ይላል። አላህ ይጸልያል አው ጸልይ አላህ ጸልይ የሚልሽ አሁን አንቺም አሁን አንድ ሙስሊም መጥቶ ሰልይ አለ ነብይ ይልሻል፣ በነብዩ ላይ ጸልይ ይልሻል። አንቺ ምንድነው ጸሎትሽ? በጣም ይገርመኝ ሙስሊሞች ገና ፊደል ናቸው እኮ በቃ ዝግዛግ ምናቸው የማይታወቅም። አሁን አላህና መላእክቱ በነብዩ ላይ ይጸልያሉ፣ እናንተ ያመናችሁ ሆይ በሱ ላይ ጸልዩ አለ። በሰማ ከበር ሰላም በሏል። እሺ አሁን አንድ ሙስሊም ይመጣና ሰልይ አለ ነብይ ስትዩ ሰለላሁ ዐለይሂ ወሰለም ነው የሚለው። በነብዩ ላይ ጸልይ ስትዩ ሰለላሁ ዐለይሂ ወሰለም አላህ ሆይ በነብዩ ላይ ጸልይ ሰልም ብሎ ነው ጸልይ ሰልም ብሎ ነው አላህን ነው የሚያጸልየው። አንቺ እኮ ጸሱ አላህ እኮ ጸልዩ ነው ያላችሁ አይደለ? እነሱ ግን ጸልይ ይሉታል። ኧረ እናንተ ጸልዩ ነው አላህ ጸልይ። ስለዚህ እርስ በርስ አልተግባቡም ነው። ጥቅስ ድምጽ ቢያወጣ ኖሮ የኒኩለር ፍንዳታ ቢው በቃ ግጭቱ። ሙሐመድ አለይሂ ሰላቱ ወሰላም እስኪ ቀጥል ሰለላሁ ዐለይሂ ወሰለም ቀጥል እስኪ ጸሎትና ሰላም ባንተ ላይ ይሁን ያ አላህ። ቴንክ ዩ አባ ያ ምንም የተለየ ነገር ምለው ነገር የለም። አላህ ይጸልያል የሚለውን የድሮ የጥንት ሙስሊሞች የተረዱበት መንገድ በቃ ይጸልያል ማለት ነው። ቅድም አንቺም እንዳነሳሽው ጅብሪል ሙሐመድን ይዞ ወደ 7ኛው ሰማይ ሲሄድ አጉል ሰዓት ላይ ደረሱ። ከዛ ጅብሪል ዞሮ ሙሐመድን ድምፅን ቀንስ አላህ ሰላት ላይ ነው አለ። ከዛ ሙሐመድ አላህ ይጸልያል? አዎ እንዴት? በጣም ንዴታም ነው። የአንገር ኢሹ አለበት። አንገር ኢሹ ሰዎች አንዳንድ ጊዜ ይሄን ንዴታቸውን መቆጣጠር ማይችሉ ሰዎች አሉ። እንደዛ አይነት ነገር ነውና ንዴቴ ማን ነው? ምህረቴ ንዴቴን ትብለጥ፣ ምህረቴ ንዴቴን ትብለጥ፣ ምህረቴ ንዴቴን ትብለጥ። ራሱን ያረጋጋ ነበር። ምህረቴ ቁጣዬን ቀደመች እንጂ ምህረቴ ቁጣዬን ቀደመች ወይም ምህረቴ ከቁጣዬ ትፈጥናለች እንጂ ቀደመች። ምንድን ያልኩት እኔ ትብለጥ። ኦኬ አዎ ትቅደም እንደማለት ነው። ይለፍ ምህረቴ ንዴቴን ማለት በንዴቴ ሰዎችን እንዳላጠፋ ምህረቴ ትቅደም፣ ምህረቴ ትቅደም እያለ ራሱን ያረጋጋ ነበር። በኋላ ላይ መጥቶ ይሄ አፖሎጂቲክስ ጂምናስቲክ የሚሰሩ ሙስሊሞች
ነው ተቀባይነት የለውም ዳይፍ ነው ምናምን የሚል ነገር ውስጥ ይገባሉ። ግን የጥንት ሙስሊሞች መሐመድ ወደ ሰባተኛው ሰማይ ሲሄድ አላህ ሰላት ላይ ነበርና ጅብሪል ደርሶ ጅብሪል ነግሮት ድምጽ ቀንስ ብሎት አስቀንሶት አንዴ ዝም ብሎ ነው እስኪጨርስ ጠብቀው ነው ያናገሩት። የሰላት ትክክለኛ ትርጉሙ ሰላት ማለት ጸሎት ማለት ነው። ሙስሊሞችም ሰላት ያደርጋሉ፣ መላእክትም ሰላት ያደርጋሉ ሲባል ይጸልያሉ ማለት ነው። ስለዚህ አላህም ሰላት ያደርጋል ማለት ይጸልያል ማለት ነው። ግን ሁሌም ቃሉ ተመሳሳይ ትርጉም አለው ማለት አይደለም። ለአላህ ሲሆን የተለየ ነው የሚል ሙግት ያመጣሉ። ግን እሱ ማይሰራበት ምክንያት ምንድነው? አላህ እና መላእክቱ እና ሙስሊሞች እና በምድር ላይ ያሉ ጉንዳኖች እና በውሃ ውስጥ ያሉ አሳዎች እና ፍጥረት በጠቅላላ ብሎ በእና አያይዞ በአንድ መደብ አስቀምጠው ነው። አበበ እና ከበደ እና አየለ ያለቅሳሉ ከተባለ በአንድ መደዳ ነው ያለቀሱ ያሉት ማለት ነው። በአንድ ኮንሲስተንት ሆነን ወጥ ሆነን ከተረዳነው በመደዳ እዛው ተያይዞ ነው። አላህ ለብቻው ሰላት ያደርጋል የሚል ሌላ ጥቅስ እና ሙስሊሞች ሰላት ያደርጋሉ የሚለው ሌላ ጥቅስ ቢሆን በየአውዱ ብለን እንፈታለን። በአንድ አውድ በአንድ ጥቅስ በአንድ አረፍተ ነገር ውስጥ ነው ያለው። በሐዲስም በቁርአንም ላይ ያለው ሱረቱል አህዛብ ላይ ያለው እንደዛ ነው የሚለው ኢነላሃ ወመላኢከተሁ አላህ እና መላእክቱ አብረው ማለት ነው አብረው ሰላት ያደርጋሉ ከተባለ የሚያደርጉት ድርጊት ተመሳሳይ ነው መሆን ያለበት። ለቋንቋ ታማኝ ከሆነ ለማለት ነው። ሙሐመድ እና ጓደኛው ቺፕስ ይበላሉ ከተባለ ቺፕስ ይበላሉ። ሌላ ነገር የለውም። ማሚ ቺፕስ እየበላ ነው መሰለኝ። ጥያቄ ያላችሁ ወገኖቻችን ንግቡ። ያ ይሄ ልጅ ሙስሊሙ ቢገባ ከደቂቃን ጋር ቢያወራ ደስ ይለኛል። ባለፈው አራቱ ወንጌላት እንትን ይላሉ እርስ በርሳቸው ይጋጫሉ ብሎ ወይ አበብ ካሜራ ከፍተሽ ነበር። ቀጥይ። ሶሪ አበባ የከፈትሽውን ሐዲስ አሁን ገና ነው ያየሁት። እስኪ ሶሪ እንደገና ከፈትሽው። ኦኬ የእስራኤል ልጆች ለሙሴ ምን አሉት? ጌታ ይጸልያል ወይ አሉት። ሙሴን ሲጠይቁት ተሰብስበው ሙሴ ወይ አቤት ጌታ ይጸልያል አሉት። እዛ ቆይ ከዛ በኋላ ሙሳን ጠየቀው። እሱም ምን አለ? አዎ ይጸልያል አላቸው። ከዛ ምን ብሎ ተናገረ? እኔ እና መላእክቴ በነቢያት እና በሐዋርያት በመልእክተኞች ላይ እንጸልያለን አለ። ይሄ ጥቅስ ወረደው ነው የሚለው አይደል? እንግዲህ አስተካክኝ አረብኛውን። ያ ትክክል ነው። ከላይ ያው እንግዲህ በን ሙገይራ ነው ያስተላለፈው። አን ሰዒድ ቢን ጁበይር ይላል አን ኢብኑ አባስ ከኢብኑ አባስ ነው የተላለፈው። አብዛኛው ዘገባ እንደሚታወቀው አንበኒ እስራኤል ቃሉ ለሙሳ የእስራኤል ልጆች የሙሳ አለይሂ ሰላም በሱ ላይ ሆነ እንዲህ ሐል ይሰሊ ረብክ ጌታ ይጸልያሉ ያን ፈናደሁ ረብ ጌታው ጠራው ይላል። በጣም የሚገርመኝ ማለት ነው ይሄን ሲሉት ማለት ነው ጌታው ይጠራውና ያ ሙሴ ያለው ሰአሉክ ሐል ይሰሊ ረብክ ጌታ ይጸልያሉ ወይ ብሎ ጠየቁ። ሰአሉክ ጠይቀውሃል ይለዋል አላህ ማለት ነው። ተመልከው ከዛ ምን ይላል? ፈቃለ ነዓም አው ሲለው ምን አለው አላህ ኢነማ ኡሰሊ አና እኔ እኮ እጸልያለሁ መላእክቶችም አለ አንቢያኢ በነቢያቶች ላይ ወረሱል
በመልእክተኞች ላይ فأنزل الله عز وجل على نبيه صلى الله عليه وسلم إن الله وملائكته يصلون على النبي እና ይሄን አወረደ ይላል 33:56 ማለት ነው። ስለዚህ በግልጽ ነው የሚጸልየው ማለት ነው። ስለዚህ አሁን መጥቶ ምህረትን በተመለከተ ደግሞ ሌላ ሐዲስ አለ ማሚ ምናልባት እሱንም ለመክፈስ አይኖርብኝ አይቀርም። አላህ መቶ ምህረትን ፈጥሮ 99ን ወደ ለሱ አስቀርቶ አንዱን ወደ ፍጥረቱ በተነው ነው 99ን በተነው አንዱን አስቀርቶ ኖ 99ን ለሱ አስቀርቶ አንዱን ወደ ፍጥረቱ በትኖታል። እሱን ሐዲስማ መምጣት አለብኝ ከዚህ ጋር ሰላት ከሚለው ጋር ስለሚያላ እንትን ለማገናኘት ይሞክራሉ ምናምን ነገር ቋንቋው ያፈታስ ምን አረበኛ መገኛ ምናምን ሲያበዛሉ ማለት ነው። እሺ ያጥል ማሚ 99 መቶ ምህረት ፈጥሮ 99ን ለራሱ አስቀርቶ አንዱን ለፍጥረቱ ሰጠው የሚለው ማለት ነው። እሺ ሰሂህ ቡኻሪ 64 69 አይ ቲንክ ቆይ ላውጣው መሐመድ እስከዛው ምትለው ካለ ቀጥሎ ወይንም ሌሎቻችሁ ሱኩን አመጥለው ነገር አለ ሙስሊም ነው መሰለኝ ጥሉ አብሺ ቀጥሎ የሆነ ያረኩኝ ነው በኋላ አወራለሁ። መስቀል አድርገው ነው ሙስሊም ነው ወይ ያልሽው? የቱ ጋር ነው መስቀል ያለው? ከዚህኛው በኩል ያለው ነው ሮሂ ጂሰስ እኔ እንደውን ብቻ ሶሪ ይቅርታ። ይሄ ማለት ክርስቲያን እንደሆነ አውቃለሁኝ። ሄና ዳነካ አይ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴ ይሄኛ ሄና ነው ድምፁ ተቀየረብኝ። ብቻ ግን ቀጥሉ። አዎ ነኝ ይሄ ነው ሐዲስ ይሄ ነው። እሺ ይሄ ሐዲስ ነው። የሐዲስ እንግዲህ አላ 100 ምህረትን ፈጠረ ማለት ነው። 100 ምህረትን ይፈጥርና 99ን ወደ ለራሱ ያስቀርና አንዱን ምህረት ግን ቀጥታ አንዱን ረህመት ወይንም ምህረት ወደ ፍጥረቱ ላከው ይላል። ወደ ፍጥረቱ ለቀቀው አንዱን 99ን ለራሱ አስቀርቶ ማለት ነውና የፈጠረው ምንድነው? ሚአ ረህመት 100 ምህረትን ፈጠረ ማለት ነው። ከዛ በሁሉም ፍጥረት ላይ አንዱን ምህረት እንትን አለና 99ን ለራሱ አስቀረው ማለት ነው። ይሄኛው ሐዲስ ማለት ነው። ሰሂህ ቡኻሪ 64 69 ማለት ነው። 64 69 ስለዚህ ምህረትና ጸሎት የማይገናኝ ነገር ነው። ዝም ብሎ እንደው አላህን ማሽሞንሞን ካልሆነ በስተቀር ቃሉ ግልጽ ነው ለማለት ነው። ቀጥሎ በአንድ ሁሉም ፖዚሽኑ ሪፖርት እያደረጉ ባይ ዘ ዌይ ፕሮፋይሉ አይደለም። እሺ አይ ዶንት ኖ እንደዚህ የሆነ ቫይብ ስትሰጣል ስትታይ ፕሮፋይልክ ነው ፎቶ ምን ነገር ነው ያልተዝባ አይደለም ግን ብቻ እሺ ማሜ እናመሰግናለን። እና ጥያቄ ያለው ሰው የለም? በቃ ክርስቲያኖችን ቢሆን ገብታችሁ ጠይቁ። ሚት ከምንሆን ወገኖቻችን እስኪመጡ ድረስ
የህቂ ነው ምናምን የሚሆን አንድ አለ ኡስታዝ ነው መሰለኝ አይደለም ማለ ግን የሆነ ሳለ ኡስታዝ እንደነበረ ነበር የማውቀው እኔ። ረዚህ እንደ ጸባይኛ የሚያደርገዋል አንዳንዴ ሙስሊሞች ቤት እየገባ በጣም ይሰራል። ቀደም ስጠፋይቸው ነበር ይግባና እስቲ ጠይቅ። ያ የሆነ ቤት 2-3 ምናምን ላይፍ ላይ ቁጭ ብሎ እንትን ማስረጃ ሲያስተምር ኡስታዝ እያሉ ታቤት እያለ ሰምቻለሁና እኔ ቤት ሲመጣ ኡስታዝ አይደለሁም ሲል ሰምቼ ችግር የለም ነገር ነው እና ይሄው መጥቷል። እያሞካ ነበር ማክቹሊ ገስት ልኬል ስለነበረ ነው። እንኳን ደህና መጣክ ወገናችን። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ ኢየሱስ አምላክነት እንድንጠይቅ ፈልጋችሁ ነው? አው ጠይቁ። ኢየሱስ ክርስቶስ አምላክነት ላይ ግን ቅድም አበባ ስትናገር የነበረው አረብኛ ማውራት ስለቻለች ልክ አይደለችም ብለክ ነበርና ልክ ያልሆነችውን አርመክ እንትን ትልናለህ። የሰንክሮስም ሰላለ ሶሙድ እና ሶመድ አንድ ናቸው? ምን አልከኝ? ነይ ሀቂ ሶሙድ እና ሶመድ አንድ ናቸው በአረብኛ ቋንቋ ትርጉማቸው መዝገበ ቃላት ላይ ያኒ አረብኛ እንትን ቋንቋ ውስጥ ሶሙድ እና ሶመድ አንድ ናቸው ወይ? አላውቀውም። እስኪ ስጠኝ መለያቸውን ስጠኝ። በምን እንደሚለያዩ ከፍ አድርጊውና ያስተምር። በምን እንደሚለያዩ አስተምር ተባልካለ። አሁን ተፍሲሩን ከፍታለሁ ታሳየናለህ በምን እንደሚለያዩ። ወገን አሁን አንድ ናቸው ብለሽ እያስተማርሽ ነበር። አንድ ናቸው ወይ ያልኩሽ ነው። አስተማሪ አይደለሽም እንዴ? በምን እንደሚለዩ አምጣ ተብለካል እኮ ስሙ እንደማላው አላህ ደግሞ ሰመድ ተብሏል። ሰመድ ደግሞ ድፍን ነው። ስለዚህ ድፍን ጣዖት ደግሞ ድፍን ነው፣ ምንም ነገር የለውም ተባልከ። በቃ በዛ ይይዣ እንድናቸው ብያለሁ። ይለያያሉ እግዚአብሔር ክፍት ነው። እግዚአብሔር ክፍት ነው። አርፋ ቁጭ ብለህ ስርዓት ይዘህ ታወራለህ። ሲፋት አይደለም ብለው መልሰዋል። ካስፈለገ ቪዲዮ ከፍትልሃለሁ እኔ ማለት ነው። ሰመድ የሚለው አዳህን መረጃ ከፍት አሁን ናግባና አፍሳታሾል በስራ እግዚአብሔር ብለህ ስም ሳጠረና የሰመድና የስሙድ የዛ ስሙድ የሚባል ጣዖት የሁበል የሚባል ጣዖት ከነሱ አላህ በምን እንደሚለይ ያሳየን። አላሁ ሰመድ ከሚለው ጋር ያይዘ ሌላው እንቱ ፈንቱ የቃላት ጨዋታ ምናምን ይገ አይሰራ። እንደገና ደግሞ ራእይ 22:13 ሳነብ ተሳስተሻል ብለሃል። ሱረቱ ሐዲድ ቁጥር 3 ሳነብ ተሳስተሻል ብለሃል። እሱንም እናየዋለን ማለት ነው። አሁን አስገቢው ሩህ ግን እግዚአብሔርን ቤቱ ብቻ ይሳደብ። እኔ ሰልችቶኝ እግዚአብሔር ላይ ሊጠይቅ የመጣውን እግዚአብሔር በቃ እኔ ማልፈልግም። በቃ እግዚአብሔር የዓለማት ጌታ ነው ራሱ ክፍት ነው ተብሎ ይጠየቃል እንዴ? ክፍት የሚለው እኮ የተለያየ ትርጉም አለ። ለስድብ ይውላል፣ ለተለያየ ለባዶ ነገር ይውላል፣ ለስድብ ይውላል። በል ነው ሀቂና የተጠየቀው መልስስ እንኳን ገባክ። ቀጥል ሀቂ እኔ ማለት ነው አንዴ ሰማኝ። እኔ በቤት የምታርለም አምላኬ ልትሰርብ አይደለም አምላኬን እህት ወንድሞቼን እንድትናገር አልፈልግም። በስርዓት የምትወያይ ከሆነ የምታወሩ ከሆነ ሰዩ ቆይ አውርቼ ልጨርስ። ስለዚህ እሺ አንዴ ልጨርስ። ትልቅ ሰው አይደለክ? አውርቼ ልጨርስና ታወራለክ። እሺ እንግባባለን። እኔ ምንም እንትን ማለትም አባባልክ ነው ያናደዳት ባይዘው ማለት ነው። እንኳን ሰው እኔን ማናደኛል። አሁን ጥያቄ አታውሩ በቃ በቤት ተውት። እስካሁን ስለተነሳው ተውና
ጥያቄ ሊጠይቅ የፈለገውን በማስረጃ ይጠይቅ ይመልሱልሃል። ጥያቄህን ብቻ ምንም ሀሳብ አስተያየት እንዳሰጥ ስለ ክርስቶስ አምላክነት ላይ ያለን ጥያቄ በማስረጃ ጠይቅ ይመልሱልሃል። ስለዚህ አሁን ምን መሰለሽ ወገናችን ልናገር አልነበረም አነጋገሯ ሰምተሽ ከሆነ አሁን በቃ እሺ ወደ ጥያቄው እንሄድና አሁን እግዚአብሔር ኢየሱስ ክርስቶስ ከጥንት ጥያቄን ጠይቅ። ስድብ ከጀመርክ 1-2-3 ደቂቃ አምላክ ላይ እንሄድበታለን። አትነጅሰን አይመስልም? አንተ በምላስ ልክ መናገር እችላለሁ እኔ ችግር በቃ እሺ በቃ አሁን ወደ ጥያቄው ፕሊስ። ምን ሆኖ ነው? በቃ ጠይቅ እሺ ጠይቅ በቃ እሺ አሁን እግዚአብሔር ኢየሱስ ክርስቶስ ከጥንት ጀምሮ አምላክ ነበር፣ ዘመን የሌለበት ውልደትም ተወልደዋል። ግን ውልደቱ ዘመን መቁጠሪያ የለውም ትላላችሁና ውልደቱ አንድ ጊዜ ብቻ ተከናውኖ ያቋረጠ ነው ወይስ ዘላለማዊ ውልደት ነው? እየቀጠለ ነው ውልደቱ? ግልጽ ነው ጥያቄው? ላውራው አይ ቲንክ ምንድነው ያልከው? ናይ ሀይቂ ምን እያልክ ነው? ጥያቄውን ግልጽ አድርገውና እግዚአብሔር ወልድ ከእግዚአብሔር አብ መነሻ የሌለበት ዘመን የሌለበት ከጥንት ጀምሮ አብረው የነበሩ ግን ዘመን የሌለበት ውልደት ተወልደዋል ትላላችሁ። ውልደቱ አንድ ጊዜ ብቻ ተከናውኖ ያቋረጠ ነገር ነው ወይስ ውልደቱ እንደቀጠለ ነው? ኦኬ እሺ፣ አንደኛው ነገር ውልደቱ ጊዜ የለውም እየተባልክ አንደኛው ነው። ሁለተኛው መባሉ ምንድነው አመጣው? እኛ የምንለው ክርስቶስ አዳምጠኛ ይታገኝ አዳምጥ። ክርስቶስ ቃል ነው፣ የእግዚአብሔር ቃል ነው አይደል የምንለው። እግዚአብሔር ደግሞ ያለ ቃሉ የኖረበት ጊዜም የለም። ጊዜያት መቀዳደም ነው የምንለው። ያለ ጊዜ ቃሉ ራሱ አብሮ ነበረ ነው የምንለው። ሰው ሁሌ ነው የሚወለደው ምናምን የሚል ሐሳብ ከየት አመጣው? ወንድማችን ጥያቄው አልገባህም ማለት ነው። እግዚአብሔር ወልድ በሰው ልጅ በሰው አስተሳሰብ ሳይሆን ከእግዚአብሔር አብ ተወልደዋል። ውልደቱ ግን ጊዜ ዘመን የለው መነሻ የለውም ትላላችሁ። መነሻ የሌለው ውልደት ከተወለደ ያ ውልደቱ እንደቀጠለ ቀጣይ የሆነ ውልደት ነው ወይስ አንድ ጊዜ ብቻ ተወልዶ ውልደቱ አቋረጠ ተብሎ ነው የሚነገርለት አምላክ እግዚአብሔር? አንድ ጊዜ ተወልዶ ስትል እኮ ያልተወለደበት ጊዜ ነበረ እያልክ ነው። በሌላ አባባል ወንድማችን የውልደት መነሻ ሳይሆን የውልደት መነሻ የለም ተብለዋል። በመነሻ አለው ወይስ እንደቀጠለ ነው እየወለደ ነው አምላክ እግዚአብሔር? እየወለደ ነው ስንል ምንድነው መውለድ ማለት እንዴት ነው ዲፋይን ያደረከው ወንድማችን? ምንድነው እንትለው? ለምሳሌ እግዚአብሔር ወልድ የእግዚአብሔር አብ ልጅ ነው አይደለም? ኦኬ ነው የእግዚአብሔር አብ ልጅ ከሆነ ያ ውልደቱ ዘመን የሌለበት ውልደት ሆኖ ግን እውነተኛ ውልደት ወልዶታል እግዚአብሔር አብ። ኦኬ ውልደቱ ዘመን የሌለበት ማለት ያልተወለደበት ጊዜ አልነበረም ማለት ነው አይደል? አዎ በእናንተ እምነት አዎ ዛሬ ወለድኩ ይላል እግዚአብሔር፣ ግን ዛሬ ሲል ዛሬ ማለት አይደለም ብላችሁ ስለምትተረጉሙት ይሄ ዘመን የሌለበት መቁጠሪያ የሌለበት ውልደት ነው ትላላችሁ። እግዚአብሔር ወልድ ግን ተወልደዋል ካልን ተወልደዋል ስንል አንድ ይሄ ዘመን የሌለበት ውልደት አካሄዶ ከዛ በኋላ እየተወለደ አይደለም ማለት እንችላለን ወይስ ውልደቱ እንደቀጠለ ነው? ተወልደዋል ስንል እግዚአብሔር ዛሬ መወለደው ነገ መወለደው ከነገ ወዲያም አሁንም እየወለደው ነው ተብሎ ይነገርለታል ወይስ አንድ ጊዜ ተወልዶ በቃ አለቀለት ውልደቱ? አሁን ለምሳሌ አንዲት እናት ትወልዳለች ከተባለ ዛሬም ነገም ምናምን እየወለደች ትሄዳለች። ዛሬም ነገ ምናምን የሚባል ነገር የለም ወንድሜ። ከርታና እንትን ናይ ሀቂ ሚዛን አንተ እየጠየቅ ያለው ቀላል ጥያቄ ነው። ልክ ቁርአን ላይ ልክ ሊትራሊ እንደምንለው እንደዛ አይደለም። አሁን አንተ እየጠየቅ ያለው እንደ ሰዋዊ ውልደት ነው፣ ባዮሎጂካል ነው እያወራ ያለው። ሴት እንደዚህ እያደረገ ነው እንጂ ለምሳሌ አሁን አንድ ሴት ስትወልድ ናይ ሀቂ ሚዛን የእውነተኛ ሚዛን ማለት ነው አይደል? አዳምጠኝ፣ ሚውስ አድርግና አዳምጠኝ። አሁን ከተናገርከው ንግግር አንድ ሴት አለች ስትወልድ አልክ። እንደገና ደግሞ
እንዴት ነው አብ የሚወልደው? እኛ እንደዛ እንላለን ወይ? መጀመሪያ የክርስቲያን ቴዎሎጂን በደንብ አጥና። እኛ ተወለደ ስንል ልክ በስጋዊ ውልደት ሳይሆን እየሰማይ ከሆነ ማለት ነው። በስጋዊ ውልደት ሳይሆን ከፀሐይ ብርሃን እንዴት ከፀሐይ ብርሃን እንደሚወጣ እኛ የምናምነው ማለት ነው። አሁን ለምሳሌ ብርሃን እንዴት ነው ከፀሐይ የሚወጣው ብዬ ብጠይቅ ምንድን ነው መልስ? ከፀሐይ ሁል ቀን ትወጣለች እላለሁ። እንዴት ነው የሚወጣው? ብርሃኑ ከፀሐይ እንዴት ነው የሚወጣው የሚለው እንደምናየው በአይናችን እንደምናየው ይወጣ ፀሐይ ይመጣል ወደኛ። እንዴት ነው የሚለው ምናልባት አይናችንማ እያየ ነው። ሀቂ ሚዛን ነው በትክክል እንድትመልስልኝ ማለት ነው። እንዴት የሚለው እንጂ ያላየሁት ነገር እንዴት ነው እኮ እሱን እኮ ነው እኛም እያወራን። አሁን እኛ ተወለደ ስንል አሁን ለምሳሌ ከእሳት ብርሃን እንደሚወጣ ሁሉ ልክ እንደዛ ነው። በቃ ከፀሐይ ላይ ብርሃን እንደሚገኝ ብርሃኑ ግን ከፀሐዩ ሳይለይ እንደወረደ ልክ እንደዛ ነው። ገብተዋል አይደል? የአብ ቃል ቃል አብ ማለት ነው። የአብ ቃል ተወለደ ስንል ልክ ብርሃን ከፀሐይ እንደሚወጣ ብለን ለሰው ልጅ ቃላታችን እኮ ስለማይበቃ እኮ ነው ለእግዚአብሔር ተወለደ የምንለው ቃል ሌላ ቃል ስለሌለን ነው እንጂ ይህንን ቃል የተጠቀምነው የአብ ቃሉ ብለን የምንናገረው ቃል አብ እያለን የምንናገረው ልክ አሁን ለምሳሌ ከፀሐይ ብርሃን እንዴት እንደሚወጣ ካላወቅ አምላክ ተወለደ ሲባል በቃ አምላክ እንዴት ተወለደ ሲባል ይሄንኛውን ፍጥረቱን ማወቅ ካልቻልክ እንዴት ነው የአምላክን ውልደት ሊትራሊ እንዴት ልታውቅ ትችላለህ? ገባላ? እኛ ብርሃን ከፀሐይ ወጣ እኔ አውቃለሁ። ተወለደ ስላልክ ዝም ብዬ ሰው እየቀረጽኩኝ ራሴ የሰው አምሳል እያመጣው እንዲህ በአልልህም። እንደዛ አላደርግም። ኦኬ አሁን እንደዛ እያልኩ ሳይሆን እንዲገባ ጥያቄ ምን እንደሆነ ለምሳሌ ፀሐይ ወጣች ስንል ዛሬ ብርሃን ከእርሷ ይወጣል። እንዴት ነው የሚወጣው ከሆነ እንዴት የሚለው ቃል ስላላየሁ አላየሁም ልልህ እችላለሁ። ግን ፀሐይ እንደምትወጣ ትስማማለህ ወይ? ፀሐይ ብርሃን እንደምትሰጥ ሁሉ ጊዜ ትስማማለህ ወይ ካልከኝ ግን አዎ እልሃለሁ። አሁን እግዚአብሔር ወልደዋል እንላለን ትላላችሁ። መውለዱ እንደ ሰው ምናምን ካልኩኝ እኔ አልገባህም እንደዛ እንልም ካልከኝ በቃ ያንተ እምነት እንደ ሰው እንዳልሆነ አወላለዱ ገብቶኛል። እንዴት ነው ብዬ አልጠየቅኩም። እንዴት የሚለው ሲመጣ ማየት የታየ ነገር ብቻ ነው እንዴት ተብሎ መልስ የተሰጠው እንጂ ያላየው ነገር መልስ አይደለም። ግን ውልደቱ እግዚአብሔር ወልደዋል አንደኛ ልጁ እንደወለደ እናውቃለን። እንዴት ነው የሚለው ግን አልመረመርንም። እሺ ግን ሁሉ ጊዜ ይነገርለታል ወይ ውልደት ለእግዚአብሔር? ለምሳሌ አሁን ከጥንትም ጀምሮ ዛሬም እየወለደ ነው ማለት ወልዶታል። ውልደቱ የሚያቋርጥ አይደለም ተብሎ ይነገራል ወይስ አንድ ጊዜ ወልዶት ከዛ በኋላ ውልደት የሚባል ነገር የለም ነው የሚባለው በክርስትና? ፕሊስ ለእግዚአብሔር ጥንት ዛሬ የሚባል የለም። ናይ ሐቂም እሱን በደንብ እየሰማ ቀጥለ ይቢ ያ ዋነኛው ፖይንት ነው። አሁን አንዴ ነው ወይም ደግሞ ኢተርናል ነው ውስጥ ላለ ጋድ እንደዚህ ነገ ምናምን የሚባል ነገር ራሱ አይሰራም። ጋድ ራሱ ነገ ምናምን የሚባል ነገር የለውም። ኢተርናል ነው ውስጥ ስላለ ማለት ነው። ኤቢ ቀጥልበት አንዴ። ስለዚህ ወልደዋል የሚለው ዛሬም ብንጠቀመው ችግር የለውም ማለት ነው። ዛሬም ወልዶታል ስንል እየተወለደ ነው ወይ እንደወለደው ለማመላከት ነው ይሰማል አይደል? እንዴ ድምጽ ምንድነው ይማሩ ገባ ይሰማል አይደል? እሺ እስካሁን እየሰማክ ወገናችን እየሰማክ ይኸውልህ ዛሬ ነገ ከዛም በኋላ እንደዚህ የሚባል ነገር ኦር ደግሞ ከዘላለም በፊት ተወልዶ አንዴ ከዛም በኋላ አሁንም እየተወለደ ነው ወይ እነዚህ ነገሮች ሁሉ የሆነ ፕሪሰፖዚሽን አለ የሆነ በጊዜ ውስጥ እንደሚካሄድ አይነት ነገር ማለት ነው። እኛ በዛ አይነት መልኩ አናምን። ጉዳዩ አሁን አይገስ ዲያቆን ናቸው ዲያቆን የሰጠን ምሳሌ ስንተው ከሆነ ለምሳሌ ፀሐይ በምታይበት ጊዜ አንድም ታስተውለው ነገር አለ። ከፀሐይ የሚወጣ ብርሃን አለ አይደለ? ያ ብርሃን ግራውንዱ ፀሐይ እንደሆነ ታውቃለህ። ነገር ግን በዚህ ሰዓት ነው አትለውም፣ ኦር ደግሞ አንዴ ወጥቶ አልቋል ወይም አትለው። ነገር ግን አንድ የምታውቀው ነገር ግራውንዱ ፀሐይዋ ነች ለዛ ብርሃኑ ደግሞ ከዛ የተገኘ እንደሆነ ታውቃለህ። በተመሳሳይ መልኩ የምናውቀው አንድ ነገር ምን አለ? አርኬው ወይም ደግሞ አስገኘው አብ እንደሆነ እናውቃለን። ከሱ የተገኘውም ደግሞ ልጅ እንዳለና መንፈስ ቅዱስ እንዳለ እናውቃለን። ከዛ ውጪ ከቅዱስ ሄራኔዎስ ጀምሮ ሌሎችም አባቶች እንዳለ ያሉት ስለዛች አወጣጥ
ከወላዲው አብና ከተወላዲው ከወልድ ውጪ የሚያውቅ ማንም የለም ነው ያሉት፣ ሊመረመር ስለማይችል ማለት ነው። ስለዚህ ዋነኛ የምናውቀው ነገር ተወለደ ስንል ይሄንን ነው። ዛሬ ተወልዶ ነገ አበቃ ወይ ኦር ደግሞ ነገም እየተወለደ ነው የሚል ነገር አንናገርለትም። ሲጀመር ከጊዜ ውጪ ነው ካልን ለአምላክ በጊዜ ውስጥ ያለ ውሳጣዊ ግብርን አንቀጽልለትም። ስለዚህ እንደተወለደ እናውቃለን። ግራውንዱ ኦር ደግሞ አስገኙ አብ እንደሆነ፣ መንፈስ ቅዱስ ሰራጺ ወልድም ተወላዲ እንደሆነ እናውቃለን። እንዴት ወጣ አናውቅም። በቃ አንድ የምናውቀው ነገር ልጅ እንደሆነ ነው። እንዴት እንደወጣ እንደነገርኩ አባቶች የሚያሉት ነገር ሊመረመር አይችልም። በቃ ከወላዲው ከአብ ከተወላዲው ከወልድ ውጪ ያንን መውጣት ማንም የሚያውቃት የለም። ስለዚህም ይሄ ነው ዛሬም ተወልዷል ነገም ተወልዷል የሚለው እንዳለ ፕሪሰፖዚሽን አለው በጊዜ ውስጥ እንደሚካሄድ የሆነ ግብር ማለት ነው። እኛ ደግሞ ያን አንቀበልም። ለምሳሌ ለማይቆጠር ጊዜ ተወለደ ብለን ከተናገርን ከዛ በኋላ ተወለደ ብለን ማንናገርለት ከሆነ የተወለደበት ዘመን የማይቆጠርለት የሆነ ነገር አለ። ከዛ በኋላ ግን ተወለደ አንልም ከተባለ ከተወለደ በኋላ እየተወለደ አይደለም ማለት ነው። ምክንያቱም ምን መሰለ ተወለደ የምትል ቃል ዘመን ባይቆጠርላትም ከአብ ወጥተዋል እየተባለ ነው። ከአብ ወጥተዋል ተብሎ ከታመነለት አሁን ከአብ እየወጣ ነው ተብሎ የማይነገርለት ከሆነ የወጣበት እንጂ ቀጣይነት ያለው መውጣት አይደለም ውልደቱ ማለት ነው። ስለዚህ የወጣበት የሆነ ዘመን የማይቆጠርለት ነገር አለ ከእግዚአብሔር ጋር። ከዛ በኋላ ግን እየወጣ ነው የማይባል ከሆነ ውልደቱ አንድ ጊዜ ነው። ከዛ በኋላ እየተከናወነ አይደለም። አንድ ጊዜ የሚባለው ውልደት ደግሞ በዘመን አይቆጠርም። እንደዛ ተብሎ መረዳት ይቻላል። ቀጣይነትና ዘላለማዊነት የምትለው ነገር ስትቀጥል አሁን አንድ ፕሪሰፖዝ እያደረክ ያለው በጊዜ ውስጥ የሚከናወን ነገር ነው አልኩ። የተወሰነ ከተግባባን በጊዜ ውስጥ እንደተወለደ ቢጤ ባለፈው ተወልዷል፣ ስለዚህ አሁን እየተወለደ አይደለም። ኦር ደግሞ አሁንም እየተወለደ ነው፣ ባለፈውም ተወልዷል። እንደዚህ አይነት ነገሮችን እንዳለ ስትናገር ይሄ ሁሉ ጊዜን ፕሪሰፖዝ ያደርጋል እያልኩ ነው። ያን ደግሞ አንቀበልለትም። ሲጀመር ለአምላኩ ውሳጣዊ ግብር የሆነ ነገር ሁሉ ከጊዜ አንጻር አይቀጠልለትም አልኩ። ስለዚህ እንዳልኩ ነው። በቃ ከዚህ ተጨማሪ ራሱ ልናገርልህ የምችለው ነገር ያለ አይመስለኝም። ለምሳሌ እንደወለደ እናውቃለን። መገኘቱም ግራውንዱ አብ እንደሆነ እናውቃለን። ይሄም ደግሞ በጊዜ ውስጥ የተከናወነ አይደለም። ስለዚህ ቀዳሚና ተከታይ የሚባል ነገር የለውም። አብ አባት ያልነበረበት ወልድ ልጅ ያልነበረበት ጊዜ የለውም። ልክ ቅድም እንዳልኩ ብርሃን እና ሙቀት ከፀሐይዋ እንደሚወጡ እንደሚነሱ ልክ እንደዛ ወልድም ደግሞ ግራውንዱ አብ እንደሆነና ከአብ እንደተወለደ እናውቃለን። ባለበት ዘመን ሁሉ እውነተኛ ውልደት ወልዶታል ብለህ ታምናለህ? ብርሃኗና ሙቀቷ እንዳለ እንደዛ ብርሃኗና ሙቀቷ ፀሐይ ባለችበት ዘመን ሁሉ እንደሚቀጥል አብ ባለበት ዘመን ሁሉም ደግሞ መንፈስ ቅዱስና ቃሉ ይኖራሉ። ያንን እናውቃለን። ብርሃን ከማን ይወጣሉ? ብርሃን ከፀሐይ ይወጣል አይደል? ብርሃን ከፀሐይ ይወጣል። አብ ወልድ ከአብ ወጥተዋል። አዎ ያ ግን በጊዜ ውስጥ አይደለም። ከአብ ወጥተዋል። አዎ ከአብ ወጥተዋል ብለን የምንናገራትን ቃል በቀጣይነት የወጣ ነው ወጥተዋልም አቋራጭ የሌለው። ለምሳሌ እግዚአብሔር ያውቃል ስንል ድሮም ያውቃል አሁንም እያወቀ ነው ስለ እንደምንለው ሁሉ እግዚአብሔር ወልድ ከአብ ወጥተዋል ስንናገር ስለ አምላክ ያውቃል ድሮም ያውቃል አሁንም እያወቀ ነው። ወልዶታል ልጁ አንደኛ ልጁ ከእርሱ ወጥተዋል ስንል ድሮም ወጥተዋል አሁንም ከእርሱ እየወጣ ነው ብለን መናገር እንችላለን። በእውቀቱ ልክ በእውቀት ስለ እውቀቱ እንደምንናገረው ሁሉም ያውቃል አምላካችን አሁንም እውቀት አለው ድሮም ነበረውም እያወቀም ነው እንደምንለው ያውቃል። አሁን ድሮም እውቀቱ ለምሳሌ እንበልና አላህ አንድን ነገር የሚያውቀው እውቀቱን ተጠቅሞ ነው? የማወቅ ኃይሉን ወይም የማወቅ ባህሪውን ተጠቅሞ ነው? አዎ እውቀት አለው ያውቃል። ያኔ ኦኬ ያ የሚያውቀው የማወቅ ባህሪውን ተጠቅሞ ነው አይደል? አዎ ኦኬ የማወቅ ባህሪውን ሳይጠቀም በፊት ያውቅ ነበር? መቼ አይለያይም ከእርሱ አዋቂ ነው ፈጣሪ የማያውቅበት አይለያይም። ያ እውቀቱ ግን በማወቅ ባህሪው ላይ የተመሰረተ እንደሆነ እናውቃለን አይደለ? አዎ በጣም ጥሩ። ስለዚህ አያ የማወቅ ባህሪው
ለእውቀቱ አስገኝ እንደሆነ እናውቃለን፣ ወይም ደግሞ የሚያውቀው በማወቅ ባህሪው ላይ ተመስርቶ እንደሆነ እናውቃለን። ነገር ግን የማወቅ ባህሪውን ከመጠቀሙ በፊት አያውቅም ነበሩ አይባልለትም። ምክንያቱም እነዚህ መቀራደሞች በቋንቋ ምክንያት የሚፈጠሩ እንጂ በእውነተኛ ጊዜ ውስጥ የሚከናወኑ ስላልሆኑ ማለት ነው። ለምሳሌ ስለ እውቀቱ ለምሳሌ እውቀት ፈጣሪ ያውቃል፣ ድሮም ያውቅ ነበር፣ አሁንም ያውቃል አይደለም? ዘመን የለበትም። እውቀቱ መነሻ የለውም። ከጥንትም ጀምሮ ያውቃልም አሁን ድረስ ያውቃል፣ ለሚመጣውም ያውቃል፣ ድሮም ያውቅ ነበረ። እውቀቱ የሌለበት ዘመን የለም። አሁን እግዚአብሔር ከእርሱ ልጅ ወልዶ አንደኛ ልጁ ወጥተዋል ስንል አሁንም እየወጣ ነው፣ ድሮም ወጥተዋል። ለመውጣቱ ዘመን የለበትም። ከእርሱ የሚለይ አይደለም። እስካሁንም እየወጣ ነው ብለን መናገር ለምሳሌ አሁንም እያወቀ ነው። አምላክ ያውቃል። እስካሁንም እየወጣ ነው። ዘላለማዊ ነው። ኖ እንደዚህ አትልማ። ምክንያቱም እነዚህ ነገሮች እንዳልኩ የጊዜ መቀዳደምን ፕሪሰፖዝ ያደርጋሉ። ስለዚህ ምድር ብትለው ድሮም ልጁ ነው፣ ከዘላለምም ልጁ ነው፣ አሁንም ልጁ ነው ትላለህ። ይህንን እናውቃለን። ግን እየወጣ ነው በጊዜ ውስጥ አሁንም እንደዚህ የሆነ ነው የሚለው ነገር በጊዜ ውስጥ አይነገርለትም፣ ኢተርናል እንደመሆኑ መጠን ማለት ነው። ለምሳሌ አምላክ አሁንም ያውቃል ብለህ ትናገራለህ። ስለ እውቀቱ አሁን አምላክ ያውቃል ብለህ ትናገራለህ አይደለም? አሁንም እያወቀ ነው ብለህ ትናገራለህ። አሁንም ያውቃል፣ ድሮም ያውቃል፣ አሁንም እያወቀ ነው ብለህ ትናገራለህ። ያውቃል እያወቀ ነው የሚለው ሁለት ትርጉም ሊኖረው ይችላል። አማርኛ በደንብ ስለማልችል በሁለት ትርጉም የሚጠቀሙት ቃላት አልናገርም። አሁን እግዚአብሔር አምላክ ሁሉንም ነገር ያውቃል፣ ድሮም ያውቃል፣ አሁንም ያውቃል፣ ለዘላለም ያውቃል አይደለ? በቃ ድሮም ያውቃል፣ አሁንም ያውቃል፣ ከዘላለም ያውቃል አይደለ? ቅድም ግን እውቀቱ ጄኔሬትድ እንደሆነ ነግረኸኛል በማወቅ ባህሪው። ባህሪው ስለሆነ ኦኬ። አሁን ደግሞ እኔ የምልህ እግዚአብሔር መነሻ የሌለበት ዘመን ልጅ ወልደዋል። አሁንም ያውቃል እንዳልነው አሁንም ይወልዳል። ውልደቱ ግን አይመረመርም፣ ዘመን የለበትም፣ ይወልዳል። ወልዶታል። እያወቀ ነው ትላለህ። ለመቼም አሁንም አላህ እያወቀ ነው ትላለህ። ያውቃል ይወልዳል የሚለው ባህሪ ላይ ግራውንድ ነው ወይ ደግሞ ሀቢቢ እውቀቱ በአላህ ባህሪ ላይ ግራውንድ እንደሆነ ቅድም ተናግረህ ነበር። በዛው ልክ አሁንም አላህ እያወቀ ነው ኦር ደግሞ አሁንም ጄኔሬትድ የሚሆን እውቀት አለው ትለኛለህ። ያውቃል ነው እንጂ የምትለኝ አሁንም እያወቀ ነው አትልም አይደል? ስለዚህ አሁንም ልጅ አለው እንጂ አሁንም ወልድ ልጅ ነው ለሃለው እንጂ ምን አስገባው? ባህሪው ስለሆነ ይሄ ማወቅ ባህሪው ስለሆነ ምን አልኩኝ እኔ ድሮም ሁሉንም ዘመን ያውቃል። አሁን አምላክ መውለድ ባህሪው ነው አይደለም? ባህሪው ዲፕሊ ኤክስፕሌን አድርጎልን ነበር። መውለድ ባህሪው ነው ወይስ አይደለም? የአምላክ ባህሪ የሰማኝ ነው። ኢቭን አናሎጂ ሰጥቶ ነበረ። የሆነ ፀሐይ ጠቀሰልህ። ለምሳሌ ፀሐይ ልክ ብርሃን እንደምትወልደው አለክ። ለምሳሌ ፀሐይ ብርሃንን ስትወልድ ብርሃን ቀድሞ አልወጣም ወይም ፀሐይ ቀድሞ አልወጣም። ሁሉ ብርሃን ሳይኖር ፀሐይ ያለች ራሱ ማለት አንችልም። ግልጽ ነው። በፀሐይ ይበላሻል። እኔ በፀሐይ የሆነ ፍልስፍና መስራት ይችላል፣ ግን ይሄ ከባድ ነው ለአምላክ ፀሐይ አታጣ። አሁን ምን እያልክ ነው? መውለድ ባህሪው ነው ወይስ አይደለም? የአምላክ ባህሪ ለምሳሌ እውቀቱ ባህሪው ስለሆነ ዘመናት አይቆጠርለትም፣ ለዘላለማዊ ነው ብለናል። መውለድ በእናንተ የአምላክ ባህሪ ነው ወይስ አይደለም? አዳምጠኛ እንዴ! እኔ ራሱ አናሎጂውን አንዴ አዳምጠኝ። ለምሳሌ ፀሐይ ብርሃን ሳትወልድ ፀሐይ አለች ማለት እንችላለን? አንችልም ወንድማችን፣ ብርሃኑ ሳይኖር አንዲት ፀሐይ አለች። ከእርሷ የሚወጡ ነገሮች ራሳቸው ያልቻሉ ከእርሷ የምናገኛቸው ብርሃን እና ሙቀት አሉ። ኦኬ፣ አካላት አይደሉም፣ ከእርሷ ከአንዲቱ አካል የሚገኙ ናቸው። አዳምጠኝ። ስለዚህ መነሻ አላቸው እነሱ ምንጭ አላቸው። ምንጭ አላቸው ማለት ብርሃኑ ሳይኖር ፀሐይ አለች ማለት እንችላለን ወንድማችን? ነው። እነርሱ እንዲገኙ መሰረት የሆነ ነገር አለ። እርሷም ፀሐይ ነች። ፀሐይ ባትኖር እነርሱ የሉም። ፀሐይ ራሱ ለመኖር እኮ ብርሃኑ መኖር አለበት አይደለ እንዴ? ብርሃኑ ሳይኖር እንዴት ነው ፀሐይ? አይደለም። እሺ አዳምጠኝ። ብርሃን እንዲኖር ፀሐይ መኖር አለባት። አዳምጠኝ። እሺ አንተ አንደርሰን አላረከውም። አንደኛው ነገር ፀሐይና ብርሃኑ ለምሳሌ ሶርስ አለ አይደለ? ፀሐይ የሆነ ሰርክል የሆነ ሶርስ አለ። ከሶርሱ ብርሃኑና ሂቱ ወይም ሙቀቱ ሲወጣ ፀሐይ ወጥቶ ሙቀቱ ያልወጣበት ጊዜ አልነበረ።
ወይም ፀሐያ ኖሮ ብርሃን ያልወጣበት ጊዜ የለም። ግልጽ ነው። ኢተርናል ነው የሚወጣው ማለት ነው። ሶ የአምላክ ደግሞ መወለድ ሲባል ራሱ አንተ ባዮሎጂካሊ አድርገህ ስላሰብከው ነው እኔ ላይክ ወደዛ እየገባ ስለሆነ ነው። ምክንያቱም አብ ራሱ የወለደው ከመለኮታዊ ባህሪው ነው አይደለ? ሶ ነገ ምናምን የሚባል ነገር የለም። ለምሳሌ አብ የነበረበት ወልድ ያልነበረበት ጊዜ የለም። ግልጽ ነው። ወይም ወልድ የነበረበት አብ ያልነበረበት ጊዜ የለም። እሱ እኮ በቃ ተስማምቻለሁ እኮ በእናንተ እምነት አሁን ወልድ የሌለበት አብ የነበረበት ዘመን የለም ብላችሁ እንደምታምኑ ዛሬ ወለድኩ የሚለውም ዘመን እንደማይቆጠርለት በብዙ ጊዜ ያኔ ጠይቃለሁ፣ ተመልሶልኛል። ግን የኔ ጥያቄ ምን መሰለህ ወገናችን፣ ለምሳሌ አምላክ አዋቂ ነው እውቀቱ ባህሪው ነው ካልን ዛሬ ያልገባህ ነገር ምንድነው? ከዚህ በኋላ ሁሉንም ነገር ያውቃል ማለት ነው። መውለድ ደግሞ ባህሪው ነው ካልን ወልዶታል፣ ይወልዳል፣ የሚያቋርጥ አይደለም። በጊዜ ውስጥ ኤክስፕሌን ልታደርገው አትችልም እኮ ነው ያልኩህ። ፎር ኤግዛምፕል አንዴ ብቻ ተወልዶ በቃ ካልክ ለምሳሌ ወይም ካልን ውልደቱ ምን እንደው ማለት ነው በጊዜ ገደብ የተወሰነ ነው ማለት ነው። ታይም ላይ ያለ በቃ አንዴ ነው ካልከኝ እኮ ጊዜ እያስቀመጥክ ነው። ባይዘው ያልገባህ ነገር ኢተርናል ነው ብሎ ኤቢ ደጋግሞ ሲነግርህ ነበር። እንደዚህ አንዴ ነው ወይስ አንዴ ነው ስትል ራሱ ታይም እያስቀመጥክ ነው እዛ ነው። ጊዜ ደግሞ የተፈጠረው በእውቀቱ አስረዳኝ። እሺ በእውቀቱ ችግር የለውም። አሁን ጊዜ ለማሳጠር አሁን ለምሳሌ አምላክ አዋቂ ነው ካል ለእውቀቱ ዘመን የለውም ማለት ሁሉ ጊዜም እያወቀም ነው ያቃል። ያኔ ከጥንት ጀምሮ እስከ ዘላለም ያለ ነገሮች ሁሉ ያቃል። አምላክ አሁን ሁሉንም ነገር ያቃል ብትል አዎ ያቃል ብለህ ትመልሳለህ። ከጥንትም ያውቅ ነበር፣ አዎ ያውቅ ነበር። አሁን ለምሳሌ ዘመን ያልተቆጠረለት ምንድነው ጥያቄ? አሁን ምንድነው እስኪ ንገረኝ ወንድማችን። አንዴ እሱ ወገን አሁን ስንትም ያውቅ ነበር አይደል? ይሄ አምላክ እውቀትና የአምላክ ውልደት ልዩነታቸው ምንድነው? አይ ልዩነት አለው። አንደኛ ቅድም እንዳልኩ መውለድ ጥያቄ እንዲገባ አንደኛ አይደለም ምን እንደሆነ ቃል አውጥልናል። እየሰማህም አይደለም ባይዜ መውለድ ባህሪው ነው ብያለሁ። ለምሳሌ እኔ ስነግር መውለድ ባህሪው ነው ብያለሁ። መውለድ ባህሪው አይደለም እንደ አምላክ መውለድ አካላዊ ግብር ነው ያልኩት። መውለድ ባህሪው አይደለም። መውለድ የባህሪነት ጉዳይ አይደለም። ልጁን ግን የባህሪ ልጁን እንለዋለን። መውለድ ግን አካላዊ ግብር ነው፣ ውሳጣዊ ግብር ነው። ሰው ለአምላክ ውሳጣዊ ግብር የሆነን ነገር በጊዜ ውስጥ አንቀጽልለትም ነው ያልኩት። ማወቅ ምናምን የሆኑትን ነገሮች ግን በጊዜ ውስጥ እንቀጽለት እንችላለን ከኛ ጋር ባለው ህብረት። አሁን አንተ ግን ዘላለማዊ ነው ከዘላለም ያውቃል ስላል ሜቢ እዚህ ላይ አይገስ ቶሎ ነገሩ የጠይቁ ብቻ ስለሆነ ችግር የለም። ስለዚህ ጀስት ወይ ሰመራይዝ እናድርግልህና ይብቃ። ሌላም ጠያቂ ስላለ እሱ አሁን ምን መሰለህ የውልደትና የእውቀት ልዩነት እስከ አስረዳኝ። ይኸውልህ ኢቭን እውቀቱ ምሳሌ ይሆንልሃል፣ ፐርፌክት አናሎጂ ባይሆን እውቀት አትሪቢዩት ነው። ነገር ግን ቅድም ምን አልከኝ? አምላክ ያውቃል ስትልለት ያ እውቀት ግራውንዱ የአላህ የማወቅ ባህሪ ነው አልከኝ። የአላህ የማወቅ ባህሪ ለዛ ለተገኘው እውቀት ግራውንድ ከሆነ እውቀቱን ተጠቅሞ ወይም የማወቅ ባህሪውን ተጠቅሞ ነው ያወቀው አልከኝ። በጣም ጥሩ። የማወቅ ባህሪውን ተጠቅሞ ከሆነ ያወቀው ወይ የማወቅ ባህሪውን አሁንም እየተጠቀመ ነው ወይ ማለት ትችላለህ? ኦር ደግሞ አሁንም እያወቀ ነው ማለት ትችላለህ? ተጠቅሞ አምላክ ይሰማል፣ ያውቃል፣ ያያል። ኦኬ ጥበበኛ ነው። እነዚህ ነገሮች የእርሱ መግለጫዎች ናቸው። ይህንን ነገር ለእርሱ ዘመን አይቆጠርለትም እውቀቱ። ለምሳሌ ከዚህ ያውቃል እንደዚህ ከዛ በኋላ አያውቅም ተብሎ አይነገርም። ለምን? እውቀቱ ባህሪው ነው። አሁን እኔ እያልኩ ያለሁት አምላክ ወልደዋል ካለ መውለዱ ባህሪው ነው እንደ እውቀቱ ባህሪው ነው ወይ ነው እያልኩ ያለሁት። ቆይ ራስን ሰምተዋል ዱድ አንዴ ራስን ከሰማው ምንድን ነው መሰለህ ያልከው? መውለድ ይሄ እውቀት ዘመን አይነገርለትም ዘላለማዊ ነው አልክ። ወይ ዘላለማዊ ከሆነ ዘመን የማይነገርለት ከሆነ ወይም የአላህ እውቀቱ ማለት ነው ያንተ አምላክ እውቀት ዜርፎር ታዲያ እንዴት የአምላኩ ውሳጣዊ ግብር ዘመን ይነገርለታል፣ ጊዜ ይነገርለታል? ምን እያልክ እንደሆነ ያ ስለዚህ አሁንም እያወቀ ነው የሚባለው ነገር አይነገርለትም፣ ምክንያቱም ዘላለማዊ ነው አልክ። ዜርፎር አሁንም እያወቀ ነው የሚባለው ነገር አይነገርለትም። እያወቀ ነው ስንል ምን ማለት ነው? እያወቀ ነው አብራራልኝ እስኪ። እያወቀ ነው የምትል ቃል አሁንም እያወቀ ነው አሁን ሙቀታሊ አያውቅም ነበር እያወቀ ነው ማለት ነው። ያ ታይምን እያስቀመጥክ ነው ኦልሬዲ እያወቀ ነው ማለት። እኔ ለምሳሌ እያወቀ ነው ካልከኝ እኔ እያወቅኩ ነው እንጂ አዋቂ አይደለሁም። እኔ ሊትራሊ እያወቀ ነው ማለት አጭር ነው። የማያውቅ ለእውቀት ሲሄድ ያወቀ ነው ይባላል በአማርኛ አይደለም?
እንደዛ አይደለም። ለአምላክ እንደዛ አይባልም። አሁን የአማርኛ ችግር አለ ማለት ነው። እኔ ባይዘዊ አሁን ጥያቄ ምንድነው? ኤክስፕሌን አድርጌልህ አሁን ነበር። በትግርኛ ምን እንላለን መሰለህ? ምን እንላለን መሰለህ? በትግርኛ አሁን ትግርኛ ወደዚህ አማርኛው ልተረጉመው ስለሞከርኩ ነው የተባላችሁ። አሁን ለምሳሌ እንዴ ምን እንደምናደርግ አምላክ ምንድነው እያወቀ ነው ካልክ በትግርኛ አዎ እያወቀ ነው ማለት አምላክ እያወቀው ነው እኛ የምናደርገው ነገር ለማለት እንጠቀምበታለን እንጂ ያላወቀው ነገር ገና እውቀት እየጨመረ ነው ለማለት ከሆነ ይሄ ቃል ለዛ አይጠቅምም። እንደዛ አይባልም ለአምላክ። አሁን የውልደቱና የእውቀቱ ልዩነት ንገረኝ። በቃ አሳጥሬ ልረዳው። የእውቀቱና የውልደቱ አምላክ አዋቂ ነው ስንል በዘመን አይለካም ብለናል። አምላክ ወለደ ስንልስ እንዴት ነው? የውልደትና የእውቀት ልዩነት አሳጥረህ ንገረኝ። ኦኬ ከዚህ ከዚህ በኋላ ግን ሌላ ሰው ቢቀጥል የተሻለ ነው። ሌላ ሰው ስላለ በጣም ስለቆየ ይበቃል። ቀጥል ስኩ ነው። ኦኬ እሺ፣ ያ አንደኛው ነገር አናሎጂ ኢቭን ጠቅሰንልህ ነበረ። ለምሳሌ መውለድ የሚባለው የግብር ነው እንጂ ሊትራሊ የዲቫይን አይደለም። ለምሳሌ አብ ሁል ጊዜ ምንድነው? አባት ነው። ወልድም ደግሞ ሁል ጊዜ ልጅ ነው። አብ አባት ሳይሆን የኖረበት ወይም የሆነበት ታይም የለም። እንደዚያ በታይም ውስጥ የለም። ያልሆነበት ጊዜ የለም። ልክ እንደ ፀሐይ አናሎጂ ኢቭን ጠቅሼልህ ነበር። ምክንያቱም ፀሐይዋ ራሱ ብርሃኑ ሳይኖር ወይም ሂቱ ወይም ሙቀቱ ሳይኖር ኤግዚስት ያደረገችበት ጊዜ የለም። ሶ የነሰሰሪ ቢንግ ወይም ጋድ ደግሞ ኢተርናልና ውስጥ ነው ያለው። እንደዚህ ነገ ምናምን የሚባል ነገር የለም። ባይዘው ጋድ ራሱ ኢተርናልና ውስጥ ስላለ አብ ሁል ጊዜ አባት ነው፣ ወልድም ሁል ጊዜ ልጅ ነው። አባ አባት ያልሆነበት ጊዜ የለም፣ ወልድም ራሱ ልጅ ያልሆነበት ጊዜ የለም። እውቀት ስትል ደግሞ እግዚአብሔር ሁሉን ያውቃል ስንል ለምሳሌ ከጊዜ ከአውት ስፔስ ታይም ውጭ ስለሆነ ጋድ ራሱ ኢተርናልና ውስጥ ነው ያለው ነው እያልን ያለ ነው። ራሱ ሁሉን አዋቂ ነው ስንል ሁሉን ያውቃል ነው እያልን ያለ ነው ሊትራሊ። እኛ ነገ የምንለው እኛ ራሱ ነገ የምንለው ነገር አለ አይደለ? ነገ የሚባል ነገር የለም በጋድ ኢተርናልና ውስጥ ነው ያለው። ሶ ምንድነው ኬሱ ነው ሁሉን በማወቅና ምንድነው እዚህ ላይ ጥያቄ አልገባኝም። ያኛውን ኤክስፕሌን አድርጌልሃለሁ ብዬ አስባለሁ። ኤቢም ሲነግረን ነበር። ስለ እውቀቱ የተናገርከው እኔ ገብቶኛል። ስለ እውቀቱ ግልጽ ነው። እኔ እያልኩ ያለሁት ምንድን ነው አምላክ